ስለዚህ አሁን ተረጋጊ ሰሚኛነሽ አለ ተረጋጊና ማውራት ያለብን ነገር አለ ሲጀመር ይኸውልሽ የምታውቂው ነገር ምን እንደሆነ ይፈልጋል ይኸውልሽ ምንድነው ያለ መሰለ አዲስ ስራ አግኝቻለሁ በጣም አሪፍ መላ ነው ያለው ምናምን ብር ነው ያለው በቃ ያንን ብር በሱ አዲስ ህይወታችንን ቀይረዋል ምናምን ይኸውልሽ ተረጋጊ አንተ ማለት አንቺ ለምን ተስከፈሽ ቤቱን ቁልፉን እጂ እንትን ሰሞከረው ቁልፉ ተቀይሯል ቤት ውስጥ ምን እንዳለ ምንም ማቀው ታሪክ የለም የሆነ ቤት ውስጥ አለመስማማት ነበረ ከእናቴ ጋር በዛ ምክንያት ይመስለኛል ድንገት ነው ሄደ እና የት እንደሄደ አላውቅም ያልገባኝ ምን ያልዋሽው ሲጀመር አንቺ የቤተሰብ ሚስጥር እንዴት እንደዚህ በአደባባይ ይወራል እንዴ ሲጀመር ምን የምታውቂው ነገር አለ እኔ እንዳትለያዩ ሲጀመር እንደዚህ አይነት ትልልቅ ሰው ውስጥ መጠበቅ ምትይላል ገብተህ እሷን ህፃን ልጅ ከመጠየቅ እኮ እኔን ጠብቀህ ማውራት ትችላለህ የቤቱን ኪራይ እሷ እየሄደች ታያለች የሚከራየውን ቤትና ወደዛ ቤት አትሂጂ እኔ ሌላ ስራ እየሰራሁበት ነው እያላት ነበር አሁን ግን ሄሎ ማዚ ምናምን እያለ እየተቻኮለ ሲወጣ እንትን ብየዋል ምናልባት የስራ ባልደረባው ትሆናለች ብዬ አሰብኩኝ ይሁን በርግጥ እኔ ማቀው ነገር አሉ ግን በቃ ገርሞኝ ነው ማለት ከዚህ በኋላ እኔ ሳልፈቅድልሽ ወዴትም ልትሄጂ አትችይ ምን ማለት አፍሽን አትክፈትሽ በጥፊና አድልሽ ስታስጠላ ልክሽን ወቂሽ ባባዬና በቲና መታገት እናቴን እየጠረጠርክ ነው ወይስ አልገባኝም ማናችሁም እንዳትከተሉ ማናችሁም በማደርገው ነገር ታካታችሁ እናትሽ ነሽ ከዚህ በኋላ በጥበቃ መሄድ የለብሽም ለምንድን ነው ነፃነት እንዲሰማሽ ማታረጊው ብላ ጥበቃውን ያስቆመችው እናትሽ ነች እኔ ያጋባኝ ነው ምንም በማለቅበት ሁኔታ ውስጥ አባዬና ቲና ታገቱ አልከኝ እንደዛ አዋክባችሁ ቤታችን እየተፈተሸ ነው ተዋክቤ መጣው እዚህ አንድ ላይ አግተዋት ነበር አያያቻቸው ነው ጸጥ ያልሽው እኔ ያያያቸው አይደለም ጸጥ ያልኩት እና ምን ማለት ነው እኛ ቤት አዋቂ መንጣታችንም ምን ማለት ነው እህቷ ቤት ምን ማለት ነው ይሄን ጠይቀኝ እኛ ቤት የምትመጣው የሆነ ጉዳይ ነው የሆነ ፕሮግራም ሲኖር ብቻ ነው እንዴ እና እያወሩ እየተጫወቱ ነበረ ምንም የተፈጠረ ነገር የለም ሲጀመር ከተጣሉ እንዴት ነው ቤት የሚመጡ ስልኬ ላይ ሰራልሽ ይችላል ሩቅ ነው እና ኔትወርክ አይኖርም ያለችኝ በቃ አንተ የፈለከው መጣጣት ትችላለህ በረከት እኔ ከዚህ በኋላ ካንተ ጋር ምንም ማወራው ነገር የለም ግን የምታወራው ነገር አሰባር ጋር ምንም ከእናቴ ጋር አንድ ላይ ነው የሚሰሩት እና የስራ ባልደረባ ነው እና በቅርቡ ደግሞ የሚጀምሩ ስራ አለ ይኸውልሽ አና በለሻውሪ ምን ነግሪው ነገር ቶሎ ብለሽ ንገሪው እናትህ እኮ እንደሚገሏት አታስብም እናትህ እኮ ናት እንዳትናገር ብላ ያስማለች ሳሚ ተረጋጋሽ ነገር አለው ንገሪኛ ምን ወደዚህ ሳሚ በቃ እናትና ተዳግም ምንድን ነው ያልሽው ሰላም ጤና ፍቅርና አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ያው ዛሬ ላይ እንግዲህ ብቻዬን ያለሁት ማለት ምን ማለት ነው ከዚህ ፊት ታውቃላችሁ በእያንዳንዱ ነገር በሁሉም ነገር ላይ ሳሚ ወንድሜ አጠገቤ ነበር የነበረው ያግዘኝ ነበር በብዙ ነገር ያግዘኝ ይጠቅመኝ ነበር ወንድሜ ዛሬ ላይ ነገር ግን ያው የተፈጠረውን ነገር ታውቃላችሁ ከዛ ያ ነገር ከተፈጠረ በኋላ እንግዲህ በቃ ራሱን ብቻዬን መሆን ነው የምፈልገው ራሴን ማዳመጥ ፈልጋለሁ ማንንም ማናገር አልፈልግም ብሎ አሁን ላይ ብቻውን ነው የሚገኘው ማለት ነው ማለት የክሩ አባሎቻችንንም እኔንም ጨምሮ ማንንም ማናገር እንደማይፈልግ በዚህም ስራ ላይ ደግሞ በቃ ምን ማድረግ እንዳለበት እንኳን ግራ ገብቶት ነው የሚገኘው ማለት ነው ቤተሰቦች አሁን ላይ እኔም ደግሞ ያው ማረጋገጥ ያለብኝን ነገር ከዚህ ነገር ጀርባ ያሉትን ነገሮች እያንዳንዱን ነገር እየሰራው እገኛለሁ ነገር ግን አሁን ሳሚ አጠገቤ የለም ሳሚ ወንድሜ ብቻዬን አድርጎኛል ማለት ነው ያው ያለበት ስሜት እረዳዋለሁ ይገባኛል ነገር ግን ደግሞ ካሳለፍናቸው ነገሮች አንፃር በዚህ ልኩ ይሰበራል ብዬ ወንድሜ በዚህ ልኩ ይሄ ነገር ይሆንበታል ብዬ አስቤ አላቅም ነበር ነገር ግን አሁን ላይ እንግዲህ የተፈጠረው ነገር ማንንም ማናገር እንደማይፈልግ ማንንም ማግኘት እንደማይፈልግ አንድ ቤት ላይ ራሱን ብቻውን ሌላው ይቅርና የክሩ አባሎቻችንን እንኳን የሚፈልገውን ነገር እንዲያቀርቡለት እንኳን ወደዛ ብንልካቸው ማንንም እንደማይፈልግ ሁለት ሰው ነው በዚህ ሰዓት አቶ የሚገኘው ማለት እህቱንና እናቱን አቶ ነው የሚገኘው በዚህ ሰዓት ላይ ምንም ሊያደርግ ይችላል ምንም ጥያቄ የለውም ነገር ግን ደግሞ
መፍትሄ የሚሆነው በዚህ ልክ መሆኑ አልነበረም። አላቅም የልቡ ስብራት ይገባኛል። ግን ብቻ በየትኛውም መንገድ ቤተሰቦቼ እንድታግዙኝ ይፈልጋሉ። እናንተ ሁላችሁም በጸሎታችሁ እንድትረዱኝ፣ በጸሎታችሁ እንድታግዙኝ ይፈልጋሉ። እንግዲህ አሁን ላይ ምን ያክል ስራ ሊደራረብ እንደሚችል ምንም ለእናንተ ማሳወቅም አይጠበቅብኝም። ምክንያቱም በዚህ በኩል ደግሞ እንደምታውቁት የሀገራችን ተረካቢዎች ጎበዝ ተማሪዎች ጉዳይ አለ፣ እየተፈጸመ እየተሰራ ያለ ጉዳይ አለ። ሁለቱንም ጉዳዮች መሄድ ባለብኝ ልክ በቃ በአቅሜ ማድረግ በሚችለው ልክ አሁን ላይ መስራት ባለብኝ ልክ እየሰራው እገኛለሁ ማለት ነው። ዛሬ ላይ እንግዲህ የምገኝበት አካባቢ ወይም ደግሞ የምገኝበት ሰፈር ባለፈው ቪዲዮ እንደተመለከታችሁት እንግዲህ ቤተሰቦቼ ያው የሳሚ አክስትና የሆነ ሰው ግንኙነት እንዳላቸው ይታወቃል። ስለዛ ሰው ማንነትን ባጣራንበት ወቅት እንግዲህ የሳሚ የአክስቱ ልጅ የነገረችን ነገር አለ። አንድ ድርጅት ውስጥ እንደሚሰሩ ነግራን ነበር ማለት ነው። እኛም እንግዲህ መሄድ ባለብን ልክ ወደዛ ድርጅት ሄደን ማጣራት ያለብን ነገሮች እያጣራን ነበረ። በዛም እንግዲህ ያገኘናቸው መረጃዎች አሉ። ስለዛ ሰውዬ ማንነት ይሰራ ስለነበረው ነገር ሁሉ ማጣራት ያለብን ነገሮች አጣርተን ስለ ቤቱ አድራሻም ማወቅ ችለናል ማለት ነው። በዛም መሰረት ዛሬ ላይ የምንገኘው የአቶ ኤልያስ የሚባለው ሰውዬ ወይም ደግሞ ከሳሚ አክስት ጋር ግንኙነት ያለው ሰውዬ እሱ ቤት አካባቢ እንገኛለን ማለት ነው። ያው የክሩ አባሎቻችን መሰማራት ባለባቸው ልክ ተሰማርተዋል። ውስጥ ገብተን ደግሞ እሱን አግኝተነው ከዚህ ነገር ጀርባ ስላለው ነገር እየተፈጠረ ስላለው ነገር ከሳሚ አክስት ጋር ያላቸው ግንኙነት ምን እንደሆነ እያንዳንዱን ነገር ማወቅ ባለብን ልክ ለማወቅ ነው ማለት ነው ዛሬ ላይ እዚህ የተገኘ ነው። በዛ በኩል እንግዲህ ማጣራት ያለብኝንም ጉዳዮች ደግሞ ስለ ተማሪዎቹም ጉዳይ ማጣራት ያለብኝን ጉዳዮች እያጣራው እገኛለሁ ቤተሰቦቼ። ዛሬ ላይ እንግዲህ ውስጥ ገብተን ደግሞ ስላለው ነገር ከአቶ ኤልያስ ጋር ቆይታ የምናደርግ ነው የሚሆነው ማለት ነው ቤተሰቦቼ። ያው እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ፈልጋለሁ። በተጨማሪም እንግዲህ ይህን ቻናል እባካችሁ ሁላችሁም ሰዎች ለወዳጅ ለዘመዶቻችሁ ሼር እንድታደርጉልኝ እፈልጋለሁ። ያው ምን እየተፈጠረ እንደሆነ ስለምታውቁ ለብዙ ሰዎች ትምህርት ሊሰጥ የሚችል ነገር እንደሆነ ስለምታውቁ ይህን ነገር ሼር እንድታደርጉልኝ እፈልጋለሁ። በተጨማሪም ደግሞ ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ፎሎ ሰብስክራይብ በማድረግ እንድጀምሩ ፈልጋለሁ። በተጨማሪም ደግሞ ይህን ቪዲዮ የምትመለከቱትን ቪዲዮ ላይክ በማድረግ እንድጀምሩ ፈልጋለሁ ማለት ነው ቤተሰቦቼ። ውስጥ ገብተን ደግሞ የሚፈጠረውን ነገር ሁሉንም ነገር አብረን የምናየው ነው የሚሆነው ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እሺ ቤተሰቦቼ ያው ውስጥ ገብተን እንግዲህ የተፈጠረውን ነገር እያንዳንዱን ነገር ለእናንተ ለማሳየት እየሞከርን ነው። ያው ውስጥ በገባንበት ወቅት እንግዲህ ያገኘናት አንዲት ሴት ብቻ ነች። ለእሷ ማንነት እዚህ ቤት ላይ እንዴት እንደኖረች ማለት እዚህ ቤት ላይ እንዴት እንደተገኘች ያለውን ነገር እያንዳንዱን ነገር ከእሷ አንደበት የምንሰማው ነው የሚሆነው ማለት ነው። ስለዚህ ቤተሰቦች ያው እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ፈልጋለሁ። ምክንያቱም ያው የተፈጠሩ ነገሮች አሉ፣ የምታውቋቸው ብዙ ነገሮች አሉ፣ ለእናንተም ያሳየናችሁ ግልጽ ያደረግንላችሁ ነገሮች አሉ። ሁሉንም ነገር ለማጣራት እየሞከርን ነው በቻልነው መጠን። በዛ በኩልም ስለሚያሳስበን ጉዳዮች አሉ ታውቃላችሁ። በዚህ በኩል ደግሞ የተደረበብን አንድ ጉዳይ አለ ታውቃላችሁ። የሁለቱንም ግን በአቅማችን ማድረግ በምንችለው ልኩ ሁለቱንም እያስኬድን እንገኛለን ማለት ነው። ምንም የቆመ ነገር የለም። አሁን ላይ መሄድ ያለበት ነገር ሁሉ እየሄደ ነው ማለት ነው። ስለዚህ እስከ ቪዲዮ መጨረሻ በድጋሚ አብራችሁ እንድትቆዩ ፈልጋለሁ ማለት ነው። እሺ የኔ እህት መጀመሪያ ያው ስንገባ ብዙም አላስቸገርሽንም ማለት ያው አትገቡም የሚል ነገርም አላመጣሽም። ፈቃደኛ ሆነሽ ነው ቤትሽ ያስገባሽን እና ለዛ ነገር መጀመሪያ ላይ ላመሰግንሽ ፈልጋለሁ። እና እዚህ ቤት ላይ ስመጣ ነው የመጣሁበት ምክንያት አለ፣ የምፈልገው ሰው አለ። እዚህን ደግሞ እዚህ ቤት ያገኘሁሽ አሁን ላይ ደግሞ አንቺን ነው እና እዚህ ቤት ላይ ምንድን ነው አንቺ ማለት የዚህ ቤት ምንድን ነሽ? እዚህ ቤት ላይ እንዴት ተገኘሽ? እኔ የዚህ ቤት ልጅ ነኝ። አቶ ኤልያስ ልጅ። ኦኬ እሺ። በዋናነት አክቹዋሊ እኔም ፈልጌያቸው የመጣሁት አቶ ኤልያስን ነበረ። እሺ ስለሱ ጉዳይ በኋላ እናወራለን እና እስቲ ስለ አንቺ ትንሽ ነገር ንገሪኝ። ምናልባት ያው ሊጠቅም የሚችል ነገር ስለሚኖር ማለት ነው። እስቲ ስለ አንቺ ህይወት ንገሪኝ። ምናልባት ተማሪ ነሽ፣ ሰራተኛ ነሽ፣ ያለሽበት ሁኔታ እንዴት ነው ያለው የሚለውን ነገር ስምሽንም ጨመር አድርገሽ ለተመልካቾችም ግልጽ ይሆን ዘንድ እሱን ንገሪኝ እስቲ። ስሜ ጽዮን ይባላል እና የኮሌጅ ተማሪ። እሺ ጽዮን፣ ያው የኮሌጅ ተማሪ ነሽ። እዚሁ ነው የምትኖሪው? ከነሱ ጋር ነው የምትኖሪው? አንድ ላይ ነው የምትኖሩት? እዚህ ቤት ስንት ሰው አለ? ማለት ያው አባትሽ እንዳለ ያው ነግረሽኛል። ከአባትሽና ከአንቺ ውጭ ማን ይኖራል እዚህ ቤት? እኔ አባቴና እናቴ አንድ ላይ ነው። ኦኬ ለሶስት ነው የምትኖሩት? ሰራተኛ ምናምን የላችሁ?
እሺ ትንሽ አሁን ስለ አባትሽ እንድትነግሪኝ እፈልጋለሁ። ማለት እኔ የማውቀው ነገር አለ፣ ስለሱ ትንሽ የማውቀው ነገር አለ፣ ማጣራት የምፈልገው ነገር አለ፣ የተሰራ ነገርም ስላለ ነው። እና አባትሽ እስቲ ምን አይነት ሰው ነው? ስለ አባትሽ ንገሪኝ። አባቴ ጥሩ ሰው ነው፣ ይንከባከበናል። ለእኔም ጥሩ አባት ነው እና የሚሰራው የግል ድርጅት ነው። በደንብ የሚሰራውን አላውቅም እና በጣም ጥሩ ሰው ነው ለእኔ። እሺ እዚህ ቤት እንዴት ነው የምትተዳደሩት? በአባትሽ ገቢ ብቻ ነው ወይስ ደግሞ እናትሽም ስራ አለ? አባቴ በሚሰራው ነው የምንኖረው እና የሚከራይ ቤትም አለ። ኦኬ በሁለቱ ገቢ ነው። እናትሽ የቤት እመቤት ነች፣ ሌላ ምንም አይነት ስራ አትሰራም? እሺ አሁን ስመጣ ደግሞ ቤት ውስጥ እንዳየሁት አንቺ ብቻ ነው ያለሽው እና እናትሽና አባትሽ የት ሄደው? አባቴ ለጊዜው ቤት የለም፣ የት እንደሄደ አላውቅም። ለስራ ነው ያለኝ፣ ግን የት እንደሄደ አላውቅም። እናቴ ግን አለች፣ ቃል እስከዘውታ ነው። እሺ አባትሽ ቅድም የሆነ ድርጅት ውስጥ እንደሚሰራ ነግረሽኛል እና ስለሚሰራው ስራ በደንብ አታውቂም? ዲቴል ማለት ቅርበታችሁ ምን ያክል ነው ከአባትሽ ጋር? ብዙ ነገሮችን ታወራላችሁ ወይስ አታወሩም? እንዴት ነው ያለው? ብዙ ነገሮችን አናወራም። በተለይ ስለ ስራ ጉዳይ አናወራም ብዙ ጊዜ ቤት ውስጥ እና ያው የአባትና የልጅ ቅርርብ ነው እንጂ ስለ ስራ ጉዳይ ብዙ የማውቀው ነገር ማለት ግን ለማጣራት ሞክረሽ አታውቂም? ምክንያቱም አባትሽ ነው፣ የሚሰራውን ስራ ደግሞ ማወቅ ይገባሻል ብዬ አስባለሁ። ምክንያቱም ምን ያክል መስዋዕትነት እየከፈለልሽ እንደሆነ ወይ ደግሞ ያለውን ነገር ለመፍታትም ለየትኛውም ነገር አባትሽ የሚሰራውን ስራ ማወቅ ጥሩ ነው ብዬ አስባለሁ። እና ጠይቀሽው አታውቂም ምን አይነት ስራ እንደሚሰራ? ብዙ አልጠይቀውም። የት ነው የምትሰራው ስለው የግል ድርጅት ነው የሚለው እና ዲቴል ምን እንደሚሰራ አላውቅም። እሺ ማለት ምናልባት የሚሰራው ስራ ምን አይነት እንደሆነ ከተማረበት ዘርፍ ጋር ምናልባት ልታውቂ ትችያለሽ ብዬ አስባለሁ። እና በተማረበት ነው እየሰራ ያለው ወይስ ደግሞ ጀስት ዝም ብሎ በልምድ አይነት ነገር ነው እየሰራ ያለው አሁን ላይ? እዛ በተማረበት ተቀጥሮ እንደሚሰራ ነው የማውቀው እንጂ ምን አይነት ፖዚሽን ላይ ይኖራል አላውቅም። ግን በተማረበት ነው የሚሰራው። እሺ እዚህ ቤት ላይ ከአባትሽ ምን አይነት ሰዎችን ያመጣል? ማለት ያው ጓደኞች ይኖሩታል ብዬ አስባለሁ። እና እዚህ ቤት ላይ እንዴት ነው? ሰው ያመጣል? ጓደኞቹ ይመጣሉ? እዚህ ቤት ቡና ጠጥተው ወይ ደግሞ ተጋብዘው ሊሆን ይችላል፣ በሆነ ምክንያት እየመጡ ይሄዳሉ? አዎ ይመጣሉ። የቅርብ ጓደኞቹ እንደማንኛውም ሰው መጥተው ተጫውተው ይሄዳሉ። የስራ ባልደረቦቹ ናቸው ወይስ ጎረቤት አካባቢ ያሉ ሰዎች? ጎረቤቶችም አሉ፣ የስራ ባልደረቦቹም ይመጣሉ፣ ጓደኞቹ። እስቲ ምናልባት ያው ሰው የሚመጣ ከሆነ እዚህ ቤት ስለ ስራም ሊያወሩ ይችላሉ። ድንገት የስራ ባልደረቦቹ ከመጡ እና የሰማሽው ነገር ካለ ሜቢ ስለ ስራው ጉዳይ ሊሆን ይችላል ሲያወሩ የሰማሽው ነገር አለ? ስለ ስራው አላውቅም። ስራ ምን ይሁን ምን እንደሚሰራ ምንም አውቀው ነገር ምናልባት ከጓደኞቹ ጋር ማለት ሲያወራ የሰማሽው ነገር ካለ ምናልባት። ብዙ ጊዜ ቤት ውስጥ አያወሩም ስለ ስራ ጉዳይ። ቤት ውስጥ በቃ የቤተሰብ ጉዳይ ነው እንጂ ስለ ስራ ብዙ አናወራም። እሺ አባትሽ አሁን ላይ ፊልድ ኦር የት ነው ሄዷል አልሽኝ? ለስራ ወጥቷል ነው ያልሽኝ። እና እንዴት ነው ስራው? ብዙ ጊዜ እንደዚህ ፊልድ ስራ አለው ብዙ ጊዜ ያስወጣዋል ወይስ ደግሞ ይሄ ለመጀመሪያ ጊዜ ነው የወጣው? አይ ለመጀመሪያ ጊዜ ነው። ብዙ ጊዜ አይሄድም ነበር። ኦኬ ከዚህ ፊት ቤት ነበር ሆኖ ነበር የሚሰራው? እና ማለት ዲቴል እንዴት አልጠየቃችሁትም? የእሱ ስራ ከዚህ በፊት እንዲህ ፊልድ ማያስወጣ ከሆነ ወደ ውጭ ሌላ ጋር ማያስኬድ ከሆነ እንዴት ዛሬ ላይ እንትን ሲል ያለበትን ቦታ ዲቴል እንዴት አልነገራችሁ? ማለት ቅድም የነገርሽኝ አሁን ጀስት ወደ ክፍለ ሀገር እንደሄደ ብቻ የነገርሽኝ እና ፐርፐዝሊ ቦታውን ታውቂዋለሽ? ያለበትን ቦታ የት እንደሆነ? ፐርፐዝሊ አላውቅም። የሆነ ቤት ውስጥ አለመስማማት ነበረ ከእናቴ ጋር። በዛ ምክንያት ይመስለኛል ድንገት ነው ሄደ እና የት እንደሄደ አላውቅም። ምንድን ነው ያለመስማማታቸው ምክንያት? ብዙ ጊዜ ይጨቃጨቁ ነበረ ሰሞኑ እና የምናከራየውን ቤት ነበረ። በዛም ከሆነ ብዬ ጠይቂያት ነበረ እና እሷ የሰጠችኝ መልስ ነው ይፈታል ቀላል ነው ምናምን ነበር ያለችኝ። ግን እሱ ድንገት ተነስቶ ነው የሄደው እና የት እንደሄደም አልነገረኝም። እሺ አባትሽንስ አልጠየቅሽው? ምንም ነገር ስለ ግጭታቸው ስለ ጭቅጭቃቸው መንስኤ ምን እንደሆነ የጠየቅሽው ነገር የለም? አይ አልጠየቅኩትም። ግን ያው የቤቱ ጉዳይ ይሆናል ብዬ እነሱን አማክሬ ነበረ። ፈጣን ነው የሚለው ቤቱ ማለት ቤቱ እንዴት ሊያጨቃጭቅ ይችላል? የእናንተ ቤት እንደሆነ የሚከራይ ቤት እንደሆነ ቅድም ነገርሽኛል። እና እየተከራየ ገንዘብ የሚያመጣ ከሆነ ምን የሚያጨቃጭቅ ነገር ይኖራል? አይ ቲንክ ገቢ የሚገኘው ከአባቴና ከቤቱ ኪራይ ነው እና በዛ በገቢው ምክንያት ይመስለኛል ከእናቴ ጋር የሚጣሉት።
እሺ ስለዚህ አሁን ላይ ጸብ ላይ ናቸው እያልሽኝ ነው ማለት የከረረ ላይሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል፣ ግን አሁን ላይ ጥሩ ላይ አይደሉም ማለት ነው። ከአንቺ ጋርስ? ከኔ ጋር ሰላም ነው። ስለዚህ ከአንቺ ጋር ምንም አይነት ጸብ የላችሁም ወይም ደግሞ የተጋጫችሁበት ነገር የለም ማለት ነው። ከኔ ጋር ጸብ የለም። እሺ ስለዚህ ይሄ ነገር የመጣው በዚህ ምክንያት ነው ብለሽ ታስቢያለሽ? ፊልድ መሄዱም ሊሆን ይችላል፣ ከዚህ ቤት ጥሎ የመውጣቱም ነገር በዚህ በግጭቱ ምክንያት ሊሆን ይችላል ብለሽ ታስቢያለሽ ወይስ ደግሞ ለስራ ነው ብለሽ ነው የምታስቢው አንቺ? እኔ በግጭቱ ነው የሚመስለኝ። ምክንያቱም ከዚህ በፊት ብዙ ጊዜ ሄዶ ስለማያውቅ እና ድንገት ተነስቶ ሲሄድ አሁንም የሄደበትን ስላልነገረኝ ሜቢ ከእሷ ጋር ስለተጣሉ ነው ብዬ ነው ያሰብኩት። ከዚህ በፊት እንዴት ነው ሲጣሉ ምናምን ቤት ጥሎ የመውጣት ወይ ደግሞ ከዚህ ቤት የመሄድ ሊሆን ይችላል፣ ላያድር ይችላል ምናምን፣ ግን በጸብ ሰዓት ከቤት የመውጣት አመል አለበት ማለት ከዚህ በፊት የሚያደርገው ነገር ነበር? አይ ብዙ ጊዜ ከቤት እንደዚህ አይወጣም። አሁን ግን በቃ ወደ ክፍለ ሀገር ነው ሄደው ለረጅም ጊዜ ነው። እንዴት እንደሆነ እሺ ከሄደ ምን ያክል ጊዜ ሆነው ከዚህ ቤት ከወጣ? ከሄደ የተወሰነ ቀን ነው የሚሆነው። ብዙ ቀን አልሆነም? ብዙ ቀን አልሆነም። እሺ ከሄደ በኋላስ እንዴት ነው? ይደውልልሻል ወይ ደግሞ ለእናትሽ ለባለቤቱ ይደውላል? ያለበትን ሁኔታ ይነግራችኋል ወይስ ደግሞ ጸጥ ብሎ በዛው ነው የጠፋው? አይነግረንም። የት እንደሄደም አናውቅም። ዝም ብሎ ነው በዛው ነው የወጣው። እኔ ለስራ ብሎ ነው የወጣው። ብታስታርቅልኝ ደስ ይለኛል። በጣም ይሄን ሰሞን እየተጣሉ ነው እና እኔ እንደሚለያዩም እየመሰለኝ ስለሆነ እኔ ደግሞ እነሱ ተለያይተው እኔ መኖር አልችልም እና አብረው እንዲኖሩ ነው የምፈልገው እናትና አባቴ። እና የጸባቸው ምክንያትም ደግሞ የሚመስለኝ የቤቱን ኪራይ እሷ እየሄደች ታያለች የሚከራየውን ቤት እና ወደዛ ቤት አትሂጂ እኔ ሌላ ስራ እየሰራሁበት ነው እያላት ነበር። እሷ ደግሞ ለምንድን ነው የማልሄደው እያለች በዛ ነው ብዙ ጊዜ የሚጣሉት እና ከቻልክ አስታርቅልኝ። እሺ ያው የትኛውም ልጅ ቤተሰቦቹ እንዲጣላ አይፈልግም። ያው ቤተሰብ መበተን ማለት በአብዛኛው ጊዜ የልጆች ጉዳት ስለሆነ ማለት ነው። እሱን እኛ ማድረግ በምንችለው ልኩ እንግዲህ የምናደርገውን ነገር እናደርግልሻለን። ነገር ግን አሁን ደግሞ ዲቴል ማወቅ የምንፈልጋቸው ነገሮች ስላሉ የምንጠይቅሽ ነገሮች ይኖራሉ። ነገር ግን እናትሽ ምናልባት ትቆያለች አሁን ላይ እንደዚህ ወታ ብዙ ጊዜ ትቆያለች? አይ አትቆይም፣ ዕቃ ልትገዛ ነው። እሺ እና ቅድም እንደነገርኩሽ እኔ መርማሪ ጋዜጠኛ ነኝ። ያው እዚህ ቤት ስመጣ የመጣሁበት ምክንያት አባትሽን ፈልጌው ነው። አባትሽን ደግሞ የፈለኩበት ምክንያት እንግዲህ አንድ እየተሰራ ያለ ወንጀል አለ። ከዛ ወንጀል ጀርባ ደግሞ በማወቅም ይሁን ባለማወቅ ሲጀመር ተነካክቷል አባትሽ ማለት ከዚህ ነገር ጋር እጁ እንዳለበት ስላወቅኩኝ ነው እዚህ ቤት የመጣሁት። እሱን ፈልጌ ላገኘው ነበር የመጣሁት። ያው እንደነገርሽኝ ክፍለ ሀገር እንዲድን የነገርሽኝ አሁን ላይ። ስለዚህ እንደነገርኩሽ በሱ ምክንያት የታገቱ ሰዎች አሉ ማለት እሱ በተነካካበት ወንጀል ምክንያት የታገቱ 2 ሰዎች አሉ። የኔ ጓደኛ የቅርብ ጓደኛ የሆነ አብሮኝ የሚሰራ ሰው ጋዜጠኛ ነው። የሱ እናትና እህት ታግተዋል እና በዛም ነገር ደግሞ እጁ እንዳለበት ቅጥታ እንዳለበት አውቀናል እና በዛ ጉዳይ ነው እዚህ ቤት ላይ የመጣ ነው። ስለዚህ ስለ አባትሽ አሁን የደበቅሽ ነገር እንዲኖር አልፈልግም። ምክንያቱም የሆነ ነገር ደብቀሽኝ ከሆነ እየተባበርሽው ከሆነ ለሱ ምንም አባትሽ ቢሆንም ወንጀለኛ ነው። አሁን ላይ በወንጀል እየፈለግነው ስለሆነ ለሱ ከተባበርሽው ሲጀመር አንቺም አንድ ላይ ወንጀለኛ ነው የምትሆኚው። ስለዚህ የደበቅሽኝ ነገር ካለ እንድትነግሪኝ እፈልጋለሁ። በተጨማሪም ደግሞ ምናልባት እዚህ ቤት ላይ ሲያወራ በስልክም ሊሆን ይችላል የሰማሽው ነገር ካለ ለምሳሌ ስለ መዓዛ ስለምትባል ሴት የሰማሽው ነገር ካለ በዚህ አጋጣሚ ተመልካቾቼ መዓዛ ማለት እንግዲህ የሳሚ አክስት ነች። ያው እንድታውቁት ስለምፈልግ ነው ማለት ነው። እና መዓዛ ስለምትባል ሴት ሲያወሩ የሰማሽው ነገር ካለ በተጨማሪም ደግሞ ስለማገትም ሊሆን ይችላል፣ ሰው ስለማፈንም ሊሆን ይችላል። ምናልባት ሲያወራ የሰማሽው ነገር ካለ ሌላም ደግሞ ስለ ተማሪዎች ጉዳይ ማለት አሁን ላይ የሚሰራው ስራ ድርጅት ውስጥ እንደነበረ ነግረሽኛል እና ድርጅት ውስጥ እየሰራ ከሆነ ደግሞ ከተማሪዎች ጋር ሊያገናኘው የሚችለው ነገር ይኖራል ብዬ አላስብም። እና ምናልባት ስለ ተማሪዎች ጉዳይም እያወራ ካለ ምናልባት ስለ ጎበዝ ተማሪዎች በሚል እያወራ ካለ የምታውቂው ነገር ካለ እንድትነግሪኝ እፈልጋለሁ። ሲጀመር ስለሌላ ሰው የምታወራው ነው የሚመስለው። የምን ማገት የምን ወንጀል የምታወራው? አባቴ እንደዚህ አይነት ሰው አይደለም። የነገርኩህ ጀስት የቤተሰብ የባልና ሚስት ጸብ ነው እንጂ ወንጀል አይደለም። እና ጭራሽ እኔ አባቴ ወንጀል ውስጥ የሚገባ ሰው አይደለም። ግን እናቴን ማናገር ትችላለህ። አሁን ሰሞኑን ያመጣው የባህሪ ለውጥ አለ፣ ግን እሱ ከሚስቱ ጋር ነው እንጂ ወንጀል አይደለም።
እሷ ደግሞ ሲመጣ በደንብ ማዋራት ትችላለህ እንጂ ተሳስተሃል። ስለዚህ እዚህ ቤት ላይ ስለ መዓዛ ስለምትባል ሴትም ወይም ደግሞ ከእሷ ጋር በስልክም ሲያወራ የሰማሽው ነገር የለም? ስለ አጠቃላይ አሁን ስለነገርኩሽ ነገሮች በአጠቃላይ ምንም የሰማሽው የምታውቂው ነገር የለም? ያው የነገርሽኝ ነገሮች አሉ። ነገር ግን አሁን ላይ ምንም እንዳልደበቅሽኝ እርግጠኛ አለሁኝ። ምንም የደበቅሽኝ ነገር የለም? ምንም የደበቅኩት ነገር የለም፣ እርግጠኛ ነኝ። እሺ እናትሽስ ማለት እንግዲህ ቤት ውስጥ እንደምትውል ምንም አይነት ስራ እንደማሰራ ነግረሽኛል እና ስለ እናትሽ ያው ሞርሊ አሁን ላይ ማወቅ የምፈልገው ስለ አባትሽ ስለሆነ ነው የሁሉ ጥያቄዎች እየጠየኩሽ ያለሁት። እና እናትሽስ እንዴት ነው? ምን አይነት ባህሪ ነው ያላት? ወር ደግሞ ቤት ውስጥ ብቻ ቁጭ ብላ ነው የምትኖረው ወይስ እንዴት ነው ያለው ነገር? ስለሷ ንገሪኝ እስኪ። እናቴ ስራ የላትም፣ የቤት እመቤት ናት። ቆይ ምንድን ነው? ነይ ግቢ ተረጋጊ። ሲጀልሽ ተረጋጊ። ውጭ ላይ ይኸውልሽ ትሰሚኛለሽ? ተረጋጊ እያልኩሽ ነው። ውጭ ላይ የህግ አካላት አሉ አይደል? ስታይ ከህግ አካላት አይደል ወደዚህ ያስገቡሽ። ስለዚህ አሁን ተረጋጊ። ትሰሚኛለሽ? ተረጋጊና ማውራት ያለብን ነገር አለ። ሲጀመር ይኸውልሽ እንዴ ያለኔ ፍቃድ እንዴት ቤት ታስገቢያለሽ? አሁን ይኸውልሽ ሌላ ነገር ውስጥ እንድንገባው ደግሞ ሌላ ነገር እንዲፈጠር አታርጊ። ትሰሚኛለሽ አይደል? የህግ አካላት አሉ። መርማሪ ጋዜጠኛ ነኝ። ማስረዳት ያለብኝን ነገር አስረድቼ ነው የገባሁት። በተጨማሪም ደግሞ እዚህ መግባት የሚያስችል ወረቀት ይዤ ስላለኝ ነው የገባሁት። የህግ አካል ስለሆንኩ ነው የገባሁት። ሲጀመር እንደዚህ አይነት ነገር ለምንድን ነው የምታደርጉት? ትሰሚኛለሽ? አሁን ማትዘበሉ ዘቡ ተብሎ ይገባል እንዴ? ነው አይደል? ይኸውልሽ እኛ ዘው ብለን አልገባንም። ሲጀመር ማድረግ ያለብንን ነገር አድርገን ነው እዚህ ቤት የገባነው። የሰራሽው ወንጀል አለ እንዴ? እባክህ አንዴ ካሜራውን አጥፋ። እሺ ቤተሰቦቼ ያው ካሜራ ያስጠፋሁት ግዴታ ማስረዳት ያለብኝ ነገሮች ከካሜራ ጀርባ ማውራት ያለብን ነገሮች ስለነበሩ ነው። አሁን ላይ ያው ስለኛ ማንነት በደንብ ነግሬያታለሁ። ያው የህግ አካላትም ከጀርባ እንዳሉ በደንብ አስረግጬ ነግሬያታለሁ። እያየችም ነው። ማሳየት ያለብኝንም ደግሞ ወረቀት የፍርድ ቤትንም እያንዳንዱን እኛ ስንንቀሳቀስ ማድረግ ያለብን ነገሮች ይዘን ስለምንንቀሳቀስ ሁሉንም ነገር አሳይቻታለሁ ማለት ነው። ስለኔ ማንነት በደንብ አውቃለች። ስለዚህ አሁን ላይ ከሷ ጋር ደግሞ ቆይታ እናደርጋለን ማለት ነው። ስላሉት ነገሮች ሞር እሷ ታውቃለች ብዬ ስለማስብ ከሷ ጋር በድጋሚ ቆይታ አደርጋለሁ ማለት ነው። እሺ ያው መጀመሪያ ላይ ይገባኛል እንዲህ አይነት ነገር ሲፈጠር ቤትሽ ላይ ውጪ ወጥተሽ ድንገት እንዲህ አይነት ነገር ተፈጥሮ ስታይ ልደነግጪ ወይም ልትረበሽ ትችያለሽ። ነገር ግን ደግሞ የህግ አካላት እንደሆነ ቀድሞም እየነገርኩሽ ነበር። ያው ቅድም መረዳት ስላልቻልሽ ነው ካሜራ አስጠፍቼ ስላለው ነገር ሁሉ ያስረዳሁሽ እና ያው ቅድም እንደነገርኩሽ እኔ መርማሪ ጋዜጠኛ ነኝ። አሁን እየተሰራ ወንጀል አለ። ስለዛ ወንጀል ጉዳይም እያጣራው እገኛለሁና ቅድም ከልጅሽ ጋርም በትንሹ ለማውራት ሞክሬያለሁና በዋናነት እዚህ ቤት ያመጣኝ ነገር የኤልያስ ጉዳይ ነው። ማለት የባለቤትሽ ጉዳይ ነው። ስለ ባለቤትሽ ማጣራት ያለብኝን ነገር እያጣራው እገኛለሁና ስለ ባለቤትሽ እንድትነግሪኝ እፈልጋለሁ። ማለት የት እንደሄደ መጀመሪያ ግን ምን ይሰራ እንደነበረ በደንብ ምክንያቱም አንቺ ባለቤቱ ነሽ ብዬ አስባለሁ። እሷ ያው ድርጅት ውስጥ ብቻ እንደሚሰራ በደፈናው ምን ስራ እንደሚሰራ እንኳን ብዙም እንደማታውቅ ነው የነገረችኝና ባለቤትሽ እስቲ በስነ ስርዓት የሚሰራው ስራ ምንድን ነው? ትክክለኛውን ነገር እንግዲህ ይኸው ልጄ እንደነገረችን ድርጅት ውስጥ ነው የሚሰራው። ያው ታታሪ ባል ነው፣ ጥሩ ባል ነው። ለኔ ደግሞ በጣም መልካም ባል ነው። ስለዚህ ድርጅት ውስጥ ነው የሚሰራው። ቤተሰቡን የሚያስተዳድረው ድርጅት ውስጥ እየሰራ ነው እኮ። ድርጅት ውስጥ ምን እንደሚሰራ አታውቂም? ያው ብዙ ድርጅቶች አሉ። ለምሳሌ ፋብሪካ ከሆነ የሆነ ነገር ማምረት ነው የሚሰሩት ልትይኝ ትችያለሽ። ወር ደግሞ ሌላም ነገሮች ልጠቅሽልኝ ትችያለሽ። እና ፐርፐዝሊ በዋናነት የሚሰራው ስራ ምን እንደሆነ አታውቂም? ተምሯል። ያው ኃላፊ እዛ ድርጅት ውስጥ ኃላፊ ሆኖ ነው የሚሰራው። ስለዚህ ይሄንን ስለማውቅ ጠይቀው ኃላፊ እንደሆነ አውቃለሁ። እሺ ከባለቤትሽ ጋር እንዴት ነው ያላችሁ ቅርበት፣ ያላችሁ ግንኙነት? ብዙ ነገር ታወራላችሁ? ክሎዝ ናችሁ ወይስ ደግሞ እንዴት ነው ያለው ነገር? እስኪ እኔ ስለሱ ሳወራ የሚገርም በጣም ደስተኛ ነው የምሆነው። ማለት በጣም ጥሩ ባል ነው፣ መልካም ባል ነው። ከእንደገና ደግሞ ለልጃችን ጥሩ አባት ነው። ለኔ ስለሱ መግለጽ በጣም ለኔ ይከብደኛል። እንዴት ልበል? ቤተሰቤ ሁሉ ነገሬ ነው። ባሌ ብቻ ሳይሆን ቤተሰቤ ነው። ወንድም በመፈልግ ሰዓት ወንድም ይሆነኛል። በቃ ሁሉ ነገሬ ነው። ስለሱ ምን ብዬ ላውራ? ጥሩ ባል ነው። እሺ በምን አጋጣሚ ነበር እስቲ የተዋወቃችሁት የተገናኛችሁት? በምን አጋጣሚ ነበር?
የተገናኘነው እንዳጋጣሚ የሆነች የእሱም የኔም ቅርብ የሆነች ጓደኛ አለችኝ፣ ሁለታችንም ማለት ነው። እኔ አላውቀውም ከዛ በፊት ግን እሷ ቤት ሄድ ነበረ ጓደኛዬ ቤት። ከዛ እሱም ጓደኛዋ ነው ብያለሁ ይመጣል ምናምን እዛ በተደጋጋሚ አየዋለሁ አገኘዋለሁ። ከዛ በኋላ ተዋወቀን፣ ስልክ ምናምን ተቀያየረን፣ ረጅም ጊዜ አብረን በፍቅር ኖረን ከዛ በኋላ ፍቅራችን ወደ ትዳር ተቀየረ ማለት ነው። እሺ ደስ ይላል። ማለት እንዲህ አይነት አንዳንዴ ትዳር ድረስ የሚያስኬድን ነገር የሚያገናኝ ጓደኛ ያው ጥሩ ጓደኛ ነው ማለት ነው። እና ምን ያክል ጊዜ ቆያችሁ በፍቅር ግንኙነት ወይስ ወደ ትዳር ቶሎ ነው የገባችሁት? እንዴት ነበር? ያው ምክንያቱም ጓደኛችን ብትሆንም ምክንያቷ ግን አንዳንዴ ጊዜ ሲፈቅድ የሚባል ነገር አለ ለህልዋ ነው። አጋጣሚዋ እሷ ሆነች እንጂ በጣም በዚሁ አጋጣሚ አመሰግናታለሁ። እሷም የእሷን ተጽዕኖ አለበት። ግን ያው አብረን እየኖርን እንግዲህ ልጃችን እያያት ነው። አንድ ልጅ አለችን። በቃ በፍቅር ነው የምንኖረው። አንድ ልጅ ብቻ ነው ያፈራችሁት? ሌላ የወለዳችሁት ልጅ ወይም ሌላ ልጅ የላችሁ? የለንም። እሺ ያው ረጅም ዓመት ከባለቤትሽ ጋር ቆይታችኋልና እንዴት ነው እስቲ ያላችሁበት ሁኔታ እንዴት ነው? ያው ትዳር መሀል ላይ ብዙ ነገር ሊፈጠር ይችላል። መሀል ላይ ያው ረጅም ዓመት ከአንድ ሰው ጋር አብረሽ ስትኖሪ ግጭትም ሊኖር ይችላል፣ የተለያዩ ነገሮች ይኖራሉና አሁን ያላችሁበት ሁኔታ እንዴት ነው? ትጋጫላችሁ? ጸብ አላችሁ ወይስ ደግሞ በፍቅር ነው አሁን ያላችሁበት ሁኔታ? እኔ ማለት ስለ ፍቅራችን እየነገርኩ ራሱ እንደዚህ ጥያቄ ስጠይቀኝ የገረመኝ ማለት ለኔ ባሌ ምርጥ ባል ነው። ምንም የሚያጨቃጭቀን ነገር የለም። በእርግጥ ትዳር ውስጥ አንዳንድ ለመግባባት ሊኖር ይችላል። ሰውነንና ሳንጋጭ አንኖርም። ግን ያንን ነገር ተነጋግረንበት ምናምን ልጃችን በማሰማበት መልኩ በማትጎዳበት መልኩ ተስማምተን ጸባችን ራሱ አይታን አታውቅም። እሷ ለምን እንጣላለን? ምንም ያጣላን ነገር የለም። እሺ ያው የምትተዳደሩት እንዴት ነው? በእሱ ገንዘብ ብቻ ነው የምትተዳደሩት ወይስ ደግሞ አንቺም ደግሞ ለቤቱ ገቢ ምናምን የምታስገቢው ነገር አለ? አለን ማለቴ ዋናው ግን እሱ ነው፣ ባለቤቴ ነው። ቤትም አለን። ኦኬ። ቤት የገዛችሁት ነው ወይስ ደግሞ በውርስ የመጣ ቤት ነው? ምን አይነት ቤት ነው? ቤቱ የባለቤቴ ቤት ነው። የውርስ ቤት ነው። የእሱ ቤት ነው። የእሱ የኔ የምንባባልበት ነገር የለም። የእሱ ከሆነ የኔ ነው፣ የኔ ከሆነ የእሱ ነው። ኦኬ። ይሄኛውስ ቤት እንዴት ነው ያላችሁበት? ቤት የኪራይ ቤት ነው ወይስ ደግሞ የራሳችሁ ነው? እንዴት ነው? የራሳችን ቤት። ይሄንስ አብራችሁ ያፈራችሁት ንብረት ነው ወይስ ደግሞ መጀመሪያም እሱ ሁለቱም ቤት ነበር? የመጀመሪያም የነበረ ቤት ነው። ኦኬ። ስለዚህ አንቺን ከማግባቱ በፊትም ቤት ነበረው ማለት ነው ኤልያስ? አዎ፣ ውርስ ነው አልኩህ እኮ የቤተሰብ ውርስ ነው። ስለዚህ ውርስ ከሆነ የእሱ ነው ማለት ነው። ኦኬ። እያልሽኝ ያለሽ ሁለቱም ቤት የውርስ ቤቶች ናቸው? ይሄኛውን ቤት ያኛውን ቤት የውርስ ቤቶች ናቸው? ብቻውን ነው? እንዴት ማለት ስለ ኤልያስ እስቲ ንገሪኝ። እንዴት ነበር አስተዳደጉ? ስለ ቤተሰቡ ንገሪኝ እስቲ። ቤቱ ላይ ያለው አንድ ልጅ እሱ ነው ወይስ ደግሞ ወንድሞች አሉት እህቶች አሉት? አዎ በሚገባ ወንድሞች አሉት እህቶች አሉት። በቃ በቤተሰብ ተከቦ ነው የኖረው የሚያደገው። እሺ። ማለት ግን እንዴት ሁለቱንም ቤት እሱ ሊወርስ ቻለ? ወይስ ደግሞ ቤተሰቦቻቸው በጣም ሀብታም ነበሩ? አላቸው ማለት አሁን እሱ የአያት ቤት ነው ቤቱ ማለት ነው። የአያታቸው የራሳቸው የቤተሰቡ ደግሞ የልጆቹ የወንድሞቹ የእህቶቹ የራሳቸው የእናት አባታቸው ቤት አለ። ይሄ ግን አያቱ ያወረሰችው ቤት ነው። የሚገርም ልጅ እምቢ ብሎ ነበር ለትንሽ ጊዜ ለትንሽ ዓመታት ማለት ነው። እና ልጃችን ስትወለድ በጣም ደስተኛ ስለነበረ ይህም ቤት በእኔ ስም አድርጎልኛል ማለት በሁለታችን ስም ነው ያለው። ይህ አሁን የምንኖርበት ቤት። ያው አሁን ላይ እየነገርሽኝ ያለሽው ስለ ባለቤትሽ ጥሩ ነገር ነው እየነገርሽኝ ያለሽው። በጣም ጥሩ ላይ እንዳላችሁ ስቲል ነው፣ ምንም አይነት ነገር በመካከላችሁ እንዳልተፈጠረ እየነገርሽኝ ነው ያለሽው። እና ቅድም ለመግለጽም እንደሞከርሽው ልጃችሁ እንኳን ጸባችሁን እንደማትሰማ ምንም አይነት ግጭት ውስጥ እንደሌላችሁ ነው እየነገርሽኝ ያለሽው። ነገር ግን ቅድም አንቺ ሳትመጪ በፊት እንግዲህ እሷን እያወራኋት ነበር። አሁን ያላችሁበትን ሁኔታም ያለውን ነገር ነግራኛለች። ጸብ ውስጥ እንደሆናችሁ በጣም እንደምትጨቃጨቁ፣ ሲቀጥል ደግሞ አሁን ላይ እየተጣላችሁበት ያለው ምክንያት ደግሞ ያኛው ቤት እንደሆነ ነግራኛለች። መንገር ያለባትን ነገር ነግራኛለች። እና ለምንድን ነው ልትዋሽኝ የፈለግሽው አንቺ? እኔ አልገባኝም። ምን ያልዋሽው? ሲጀመር አንቺ የቤተሰብ ሚስጥር እንዴት እንደዚህ በአደባባይ ይወራል እንዴ? ሲጀመር ምን የምታውቂው ነገር አለ? ልጅ አይደለሽ እንዴ አንቺ?
እኔ እንዳትለያዩ ሲጀመር እንደዚህ አይነት ትልልቅ ሰው ውስጥ መጠበቅ የምትይው ለምንድን ነው? ይኸውልሽ አሁን ይኸውልሽ የእናትነት ቁጣሽን በኋላ ትቆጫለሽ። አሁን ከኛ ጋር ነው ያለሽው፣ ከትልቅ ሰዎች ጋር ነው ያለሽው፣ ከካሜራ ፊት ለፊት ነው ያለሽው። በዚህ ልክ ማውራት አይጠበቅብሽም። እሷ ውስጥ አትግቢ እሺ። እባክሽ አሁን ይኸውልሽ ከሷ ጋር እንድትጋጪ ሳይሆን ይሄን ነገር እየነገርኩሽ ያለሁት እኔ ነው የምታምረው ወይስ እኔ እኮ ትልቅ ነኝ አይደል እንዴ? የልጅ ወሬ ይዘህ እሷ ቅድም እኮ ነገር ያለው ባልሆነ በሆነ እንጨቃጨቃለን። ያው ባልና ሚስቶች ነን ብያለሁ። ነገር ግን አንቺ ቅድም ጭራሽ ስትጋጩ እንኳን ልጃችሁ በምንም አይነት መልኩ እንደማትሰማ ነው። ስለዚህ እሷ የነገረችኝ ነገር አለ። አንቺ ግን እየዋሸሽኝ እንደሆነ ነው የሚሰማኝ። ምክንያቱም ልጅ በምንም አይነት መልኩ አይዋሽም። ሰሚኛለሽ? አሁን እሷን በዚህ ልክ እንድታወሪያት አይደለም። ይኸውልሽ እሷን በዚህ ልክ እንድታወሪያት አይደለም። ሰሚኛለሽ አይደለም? ሌላ ነገር ውስጥ ድጋሚ እንድትገቢ አልፈልግም። ይኸውልሽ አሁን ያለሽው ካሜራ ፊት ለፊት ነው። በእኛ ቁጥጥር ስር ነው ያለሽ። ሰሚኛለሽ አይደል? ሲጀመር ማለት ነው ልጅሽን በዚህ ልክ ነው የምታናግሪያት። በዚህ ልክ ነው የምታስተምራት ወይ ደግሞ የምትነግሪያት ነገሮች ምን ሆነ ነው? ሲጀመር ይኸውልሽ አንቺ ራሱ ይኸውልሽ ውሸት እየዋሸሽ ነው ያለሽው። አሁን ላይ እየዋሸሽ እንደሆነ በስንት ሰዓት ያስታውቅብሽ። አሁን ላይ የሚጠቅምሽ ነገር ምንድነው? የምነግርሽ ነገር ይኸውልሽ የምታውቂውን ነገር ከዚህ ቤት ላይ ይኸውልሽ የምትነግሪኝ ነገር አንድም ውሸት ከተጨመረበት ማለት ነው አሁን በማጣራው ወንጀል ዙሪያ አንቺም እጅሽ እንደሚኖርበት እንድታውቂ ይፈልጋል። ስለዚህ ይሄ ሁሉ ነገር እንዳይሆን የምትፈልጊ ከሆነ ደግሞ የምታውቂውን ነገር ትክክለኛውን ነገር እንድትነግሪኝ ነው የምፈልገው። ሕፃን ልጅ አይደለች፣ የኮሌጅ ተማሪ ነች፣ ትልቅ ነች፣ እድሜዋ ትልቅ ነው፣ ማውራት ትችላለች፣ መናገር ትችላለች። ስለዚህ ካሁን በኋላ እሷን የምትነኪያት ከሆነ በዚህ ልኩ አናወራ። ስለዚህ አርፈሽ የምጠይቅሽን ጥያቄ ብቻ በስነ ስርዓት እንድመልሽልኝ ነው የምፈልገው። ውጪ ይኸውልሽ እንድትረጋጊ ይፈልጋለሁ። ማትረጋጊ እኔ እዚህ ሲጀመር እቺን አይኗን ማየት አልፈልግም። ተነሺ ይኸውልሽ ተረጋጊ። ሲጀመርሽ ካንቺ ጋር ማውራት ባካ አንዴ ካሜራ አትፈልግ። እሺ ቤተሰቦች ያው ተመልሰናል። ይኸውልሽ አንድ እንድታቂ የምፈልገው ነገር አለ። እኔ እዚህ ቤት ስመጣ ይኸውልሽ ድጋሚ ሁለት ካንቺ ጋር ከካሜራ ጀርባ ድጋሚ አውርቻለሁ። ከዚህ በኋላ ድጋሚ ማውራት አልፈልግም፣ አልችልም። ይኸውልሽ እስካሁንም ስለናንተ እየሰማሁ ያለሁት ተረጋግቼ ነገሮችን ቼክ እያደረኩ ያለሁት መረጋጋት ስላለብኝና ምናልባት ከምትነግሪኝ ነገር ውስጥ የሆነ ነገር ካገኘው ብዬ ነው። ትሰሚኛለሽ አይደል? አንተ ገብተህ እሷን ህፃን ልጅ ከምትጠይቅ እኮ እኔን ጠብቀህ ማውራት ትችላለህ። አሁንም ይኸውልሽ እንድታቂ የምፈልገው ነገር ከዚህ በኋላ አንድም ውሸት እንድትነግሪኝ አልፈልግም። ስላለው ነገር ዲቴል ነግርሻለሁ። ከዛ በኋላ ግን ምንም አይነት ውሸት አልፈልግም ካንቺ። ትሰሚኛለሽ አይደል? ምንም አይነት ውሸት አሁን ይኸውልሽ እየነገርኩሽ ያለሁት ነገር እንዲገባሽ ፈልጋለሁ። አቶ ኤልያስ እየሰሩ ያሉት ወንጀል ስራ አለ፣ የተነካካበት የወንጀል ስራ አለ። ስለዚህ ስለዛ ጉዳይ ማጣራት ያለብኝን ነገር እያጣራው ነው። በአቶ ኤልያስ በተነካኩበት ወንጀል ምክንያት እንግዲህ የታገቱ ሰዎች አሉ። ሁለት የጓደኛዬ እሱም መርማሪ ጋዜጠኛ ነው፣ የሱ እናትና እህት ታግተዋል። አሁን ላይ የምን ወንጀል የምን ምናምን እኔ ምንም ማቀረጥ አድርጌ ስለዚህ ጉዳይ አትወቂ እሱን ማጣራት ባለብን ልኩ ማረጋገጣችን አይቀርም። ነገር ግን ደግሞ የምታውቂውን ነገር ትነግሪኛለሽ። በተጨማሪም ደግሞ ቆይ ሲጀመር እቤቴ ያለ ፍቃድ ገባ። እሺ እሱን ተረድቼ ስለሱ አውርተን ጨረስን። አሁን ድጋሚ ወደኋላ እንድንመለስ አልፈልግም። ደግሞ የልጄን ህፃን ናት አይደል እንዴ? የወሷን ወሬ ይዘኝ እኔ ሙዶ ባለቤቱ ጋር ለመለያየት ከሆነ አታስበው። ስለዚህ እሺ አሁን ይኸውልሽ የነገረችኝ ነገር ውሸት ይሁን እውነት ይሁን እያንዳንዱን ነገር እኔ ማጣራት አይቀርም። ነገር ግን አንቺ አሁን እንድትነግሪኝ የምፈልጋቸው ነገሮች አሉ። ያው የጸባችሁን ምክንያት አሁን እያንዳንዱን ነገር እኔ ማወቅ ባለብኝ ልክ አውቄያለሁ። ግን ደግሞ ማወቅ የምፈልጋቸው ተጨማሪ ነገሮች አሉ። ባለቤትሽ ትክክለኛ ስራውን እንድትነግሪኝ እፈልጋለሁ። ምክንያቱም አሁን ላይ እየሰራ ያለው ስራ የወንጀል ስራ እንደሆነ እኔ ጠንቅቄ አውቃለሁ። በጣም ደፍረኛል የምር። አሁን በይልሽ ተረጋግተሽ ማታወሪ ከሆነ በዚህ ልክ አንቀጥልም ሲጀመር ካንቺ ጋር። ስለዚህ ይልሽ እያልኩሽ ያለሁት ምንድነው ይልሽ የሳሚ እናትና እህት ታግተዋል በዚህ በኩል። በተጨማሪ በዛ በኩል ደግሞ የሚጠፉ ተማሪዎች አሉ፣ እየጠፉ ያሉ ጎበዝ ተማሪዎች አሉ እያልኩሽ ነው። አንቺ በዚህ ልክ እንዳወራ ነው እንደምፈልግ በሌላ ምክንያት እንደነዋራ ነው እንደምፈልግ ሲጀመር ይልሽ የምታውቂው ነገር ምን እንደትግሪ ይፈልጋል። ይልሽ እስካሁንም ሴት ነሽ እናት ነሽ ብዬ ነው አክብሬሽ እያወራ ያለሁት። ሌላ ነገር እንዲፈጠር ማትፈልጊ ከሆነ የምታውቂውን ነገር አሁን ያለንበት ነገር ምንም የገባሽ አይመስልኝም። ታዲያ እየተደባደብክ ነው የምታወራው? ልትረጂ ካልቻልሽኝ ከዚህ በላይ ሌላ ነገር አደርግሻለሁ። እስካሁንም በዚህ ልክ እያወራሁሽ ያለሁት እናት ነሽ ብዬ ነው። ትሰሚኛለሽ አይደል? ከዚህ በኋላም በዚህ አይነት ሁኔታ የምትቀጥይ ከሆነ ሌላ ነገር ውስጥ ነው የምንገባው።
ምንድነው ያልገባኝ? እኔ በቃ የቤተሰባችን ሚስጥር አደባባይ እንዲወጣ ስላልፈለግኩኝ ነው። እኔ እሱ ጥሉኝ እንደሄደ ራሱ ማውራት ስለማልፈልግ ነው። ገባ አይደለ? አንተ ግን በዱላ ሳይሆን በቃ እልሽ እልህን ስላስጨረሹ ነው ይሄን ነገር እያደረኩ። ይሄ ሁሉ ነገር እንዲፈጠር ማትፈልጊ ከሆነ ደግሞ ስለኔ ማንነት በደንብ አስረድቼሻለሁ። ስለተፈጠሩት ነገሮች ደግሞ ቀደምም ልነግርሽ ሞክሬያለሁ። አሁንም በስነ ስርዓት እንድታቂ ይፈልጋለሁ። ቤተሰብ የለ? ከቤተሰብም በጣም የምወዳቸው ቤተሰቦች ብዙ ቤተሰቦች አሉኝ። ቤተሰብ የሚስጥር አደባባይ እንዲወጣ ስላልፈለግኩኝ ነው በቃ። ይኸውልሽ አሁን ግዴታ እንድትነግሪኝ እፈልጋለሁ። ግዴታ ነው ይሄ። ወደሽ የምታደርጊው ነገር ሳይሆን በግዴታ የምታደርጊው ነገር ነው። ምክንያቱም አሁን ላይ እየተሰራ ያለ ነገር አለ እያልኩሽ ነው። ብዙ ሰዎች፣ ብዙ ተማሪዎች፣ ብዙ ሀገር ሊጠቅሙ የሚችሉ ሰዎች መና ሆነው እየቀሩ ነው መንገድ ላይ። በተጨማሪም የወንድሜ የሳሚ እናትና እህት ታግተዋል እያልኩሽ ነው። ይሄን ያህል የምረጋጋበት ምንም አይነት መልኩ ሳይኖር ነው ተረጋግቼ እስካሁንም እያወራሽ ያለሁት። ስለዚህ የሁሉ ወንጀል በተፈጠረበት ሁኔታ ያንቺ ቤተሰብ ገመና ውጪ መውጣቱ ምንም እኔ ላይ የሚያመጣው ምንም አይነት ነገር የለም። ስለዚህ የምታውቂውን ነገር ሁሉንም ነገር እንድትነግሪኝ እፈልጋለሁ። ስለ ባለቤትሽ እኔ ምን ማድረግ አለብኝ? እሺ ምን ልርዳሽ? ማለት እሺ ማወቅ የፈለኩት ምንድነው ከመጀመሪያ ጀምሮ እንድትነግሪኝ እፈልጋለሁ። መጀመሪያ ደረጃ ላይ እዚህ ቤት ላይ ጸብ እንዳላችሁ፣ አሁን ላይ ከባለቤትሽ ጋር ጸብ ላይ እንደሆናችሁ ልጅሽ ነግራኛለች። ስለዚህ አሁን ላይ መጀመሪያ ደረጃ ላይ የጸባችሁን ምክንያት ምን እንደሆነና ያለውን ነገር ሁሉንም ነገር እንድትነግሪኝ እፈልጋለሁ። በቃ አሁን እሷ ሁሉንም ነገር ነግራለች። ስለዚህ ሁሉንም ነገር ነግራለች። በቃ አንተ አሁን ተረጋግተህ የምትሰማኝ ከሆነ የምታዳምጠኝ ከሆነ እኔ የሚያዳምጠኝ ሰው የጠፋብኝ ገባ አይደል? ከጎኔ ሆኖ ሁሉንም ነገር ነግሬው የሚያዳምጠኝ ሰው ነው ያጣሁት። ስለዚህ ሁሉንም ነገር እነግርሃለሁ። ንገሪኝሽ፣ የጸባችሁ ምክንያት ምንድን ነው? ኤልያስ ይኸውልህ ከተቀየረ ብዙ ጊዜ ሆኖታል። እኔ ግራ ገብቶኛል። እኔ ምን እንደማደርግ አላውቅም። ለሰው እንዳልናገር ማን ነው ተሰሚነት ሰጥቶ ስለ እንደዚህ አይነት ነገር ስለ ትዳራችን ገብቶ ሶስተኛ ሰው ገብቶ እንዴት ብዬ እንደማስረዳ አላውቅም። በጣም ተቀይሮብኛል። የተቀየረውም ደግሞ አላውቅም። ብዙ ጊዜ ሌላ ጊዜ ፍቅራችን ልዩ ነበረ። ልጃችን በጣም ነው የሚንከባከባት። እኔም እንደዛው ልክ ሲገባ ምናምን ሰላም ብሎኝ ስሙኝ ምናምን ነበር የሚገባው። ግን ከጊዜያት በኋላ ምንም አይነት ነገር የለም። ጭራሽ የማላውቀው ሰው ነው የሆነብኝ። እኔን በቃ የሆነ ሰራተኛስ ክብር አላት በቃ እንደዛ እያንቋሸሸኝ ምናምን እየሰደበኝ ምናምን ነው የሚገባው። እኔ ግራ ገብቶኝ ከዛ የሆነ ጊዜ ቤት አለን ብያለሁ ቅድም፣ የምናከራየው ቤት ማለት ነው። እሱ ቤት በቃ ተቆልፏል። ከጊዜ በኋላ ምን እንደሚሰራ ምናምን አላውቅም። ግን ስለ ቤቱ እኔ ገቢ የማገኘው አሁን ከሱ የሱ ደሞዝ አይደለም። የሱ ደሞዝ ብቻ አይደለም የሚበቃው ለዚህ ቤት። የልጅ ትምህርት ቤት አለ፣ የምን አለ፣ ብዙ ነገር አለ። ልጄ ብዙ ትልቅ ናት እንዳያል ብዙ ነገር የሚያስፈልጋት ነገር አለ። እኔም እንደዛው ያንን ቤት የምቀበለው ኪራዩን እኔ ነበርኩኝ። እኔን እያከራየሁ ነበር የምቀበለው። ማለት እሱን ኃላፊነት ሰጥቶኝ ሄዳ ኪራዩን ለእኔ መጥተው ይሰጡኛል። አብዛኛውን ጊዜ ቤት ስለማይውል እሱ ማለት ነው። እኔ እንደምታየኝ ቤት ነው የምውለው። ግን የሆነ ሰዓት ላይ ቤቱን ዘጋው። ቤቱን ዘግቶ ከዚህ በኋላ ተከራይ ምናምን ደላላ ቢያመጣት እንዳታከራይ፣ ስለዚህ ቤት የሚመለከትሽ ጉዳይ የለም ምናምን ነገር አለኝ። እንዴት ባልና ሚስት ሆነ አንተ ስታስበው አንድ ቤት እየኖረ አይመለከትሽም ማለት ምን ማለት ነው? እኔ ግራ ገባኝ። ለማን እንደማማክረው ግራ ገባኝ። ሂጄ ለጓደኞቼ እንዳላወራ ምንም አይነት መፍትሄ ላላገኝበት ነገር ለምን አወራለሁ ብዬ አፌን ዘግቼ ሚስጥር ይዤ ደብቄ እየኖርኩኝ ነው። ግን ያንን ቤት እንትን ለማለት በቃ ለምንድን ነው ያ ቤት የማይመለከተኝ? ለምንድን ነው እንደዚህ የምታደርገው? ና መስለው አይመለከትሽም። ጭራሽ ሰድቡኝ ሁሉ የሆነ የተማታበት ጊዜም አለ። እውነቷን ነው ልጄ። እኔ ቅድም ለምን አደባባይ ላይ ቶሎ እኔ አላውቅም ትንሽ ስለደነገጥኩኝ ይሄ ሚስጥር እንዲወጣ ስላልፈለግኩኝ ነው እንጂ ልጄ ትክክል ነች። በእኔና በሱ መሀል ግጭት ሲፈጠር እሷ እየተሰቃየች ነው ያለችው። እሺ፣ ስለዚህ አሁን ላይ የጸባችሁ ምክንያት ውጪ እየተከራየ ያለው ቤት ነው ማለት ነው። ያው አሁን ላይ ስንገባ ጀምሮ እንግዲህ ባለቤትሽ የለም ቤት ላይ። ቅድም ልጅሽም ለመንገር የሞከረችው ነገር አለ። ባለቤትሽ እዚህ እንደሌለ ነግራኛለች፣ ክፍለ ሀገር እንደወጣ ነግራኛለች። እና የት ነው ሄደው አባትሽ? ባለቤትሽ የት ነው ያለው? እኔ ያላቅም። ዘመድ ጥየቃ ምናምን ብሎ ወንድ ዋሽ ነው በቃ ዋሽተሽ ዘመድ ጥየቃ። ማንም ሲጀመር እዚህ ማንም ሰው እንዲመጣ ይኸውልህ፣ ያ ቤት እንትን ካለ ከተዘጋ ጀምሮ በር እንኳን ሲንኳኳ ማን ነው ምንድን ነው ብለሽ ነው። እኔ አሁን ቅድም ያንን ነገር ስላስጠነቀቀኝ እናንተ ገብታችሁ ሳገኛችሁ እንደዛ ይሆንኩት ለዛ ነው። ለምንድን ነው እንትን የምትዩ? በቃ እንዳታስገቢ ማንንም ሰው። ማንም ቢያናገርሽ የለም ዘመድ ጥየቃ ሂጃለሁ ብለሽ ተናገሪ ነው ያለኝ።
ከዛ የሆነ ቀን በቃ ይሄንን ሚስጥር ማወቅ ስለምፈልግ በጣም ጉጉት አደረብኝ። ከእንደገና ደግሞ የማገኘውም ጥቅም ቀረብኝ። በቃ እዛ ጋር እሱም የሚሰጠውን ነገር አቁሞ ሙሉ ለሙሉ በቃ ቤቱን ትቶታል ማለት ትችላለህ። እኔንም ትቶኛል፣ ልጄንም ትቷታል። ስለዚህ በዛ ቤት መጠቀም ስላለብኝ እኔ አማራጭ ፈልጌ ሄድኩኝ ቤቱን ለማየት ማለት ነው። ቤቱን ቁልፉን እጄ እንትን ስል ስሞክረው ቁልፉ ተቀይሯል። ቤት ውስጥ ምን እንዳለ ምንም የማውቀው ታሪክ የለም። እና አሁን የዛኔ ራሱ መታኝ አልኩህ በጣም ብዙ። እኔ አሁን እዚህ ጋር እንትን ብዬ ባሳየህ ይዘገነናል ማለት ሴት ልጅ እንደዛ አትመታም። ግን እንደዛ የመታኝ ደግሞ ቤቱን እጄ ቼክ ሳረግ ለምንድን ነው እንደዛ የምታደርጊው? እንደውም ይሄ ቤት የማይመለከትሽም፣ እንደውም እኔና አንቺ አርፈሽ የምትቀመጭ ከሆነ ገንዘብ እየቆረጡልሽ ትቀመጫለሽ፣ ያለበለዚያ ልጄን ወስጄ ልጄን አስቀምጬ እንደውም ይሄ ቤት የማይመለከትሽም፣ ይሄ ቤት የኔና የሱ ነው ብያለሁ መጀመሪያ ሲያስፈራራኝ ማለት ነው። እኔ ደግሞ የሚሄድበት ዘመድም እንዳልኩ ቅድም ወንድም ምንም ሁሉ ነገር ነው የሚሄድበት ስለሌለኝ ያለኝ አማራጭ እሱን አምኜ መቀመጥ ነው። ከዛ ያንን ቤት ሂጅ እንትን ስል ስሞክር በቃ ለምንድን ነው እንደዛ የምታደርጊው? ስለዚህ ቤት የሚመለከትሽ ጉዳይ የለም፣ በቃ ገንዘብ ይሰጥሻል፣ አርፈሽ ኑሪ። አይ አርፌ ያልኖርም የምትይ ከሆነ ልጄም እዚህ ትቀመጣለች፣ አንቺ ትሄጃለሽ፣ በቃ ያለውን ነገር ሁሉ እቀማሻለሁ ምናምን አለኝ። በቃ ፈራው። ምን ላድርግ? እሺ አሁን ክፍለ ሀገር የሄደበትን ምክንያት ወይም ደግሞ ከዚህ ቤት የወጣበትን ምክንያት ታውቂያለሽ? ለስራ ነው? የምርም ለስራ ነው የወጣው ወይስ ደግሞ ከእናንተ ሽሽት ነው የወጣው ወይስ ደግሞ ወዴት ነው ሄደው? የምታውቂው ነገር አለ? የነገረሽ ነገር? እኔ ድሮ ምንም አይነት ነገር አይደብቀኝም። ፍቅር በነበረን ሰዓት በቃ እንዴት ልበለ፣ እኔ የምሰራውን ስራ እሱ ያውቃል፣ እሱ የሚሰራውን ስራ ያውቃለሁ። በቃ እንደዚህ አይነት ነበር ግንኙነታችን። ያን ይሄ ሁሉ ነገር ከተፈጠረ በኋላ ምንም አይነት ነገር አልነገረኝም። ብቻ አይመለከትሽም፣ ክፍለ ሀገር ሄጃለሁ፣ በቃ ሰው ሲመጣ እንደዚህ ምናምን። ግን በጣም የሚዋደዱ ከእህቱ ጋር እንትን ይባባላሉ። እኔም በጣም ነው የምጣላይ፣ እሱን ትወዷለች በጣም እና ከእሷ ጋር ምናልባት እሷ ልታውቅ ትችላለች ያለበትን ቦታ፣ እኔ የማውቀው ነገር የለም። ስለዚህ ከአንቺ ይልቅ ከእህቱ ጋር በጣም ክሎዝ ናቸው እያልሽ ነው? እኔ እና እሱ መጀመሪያ የነበረን ነገር አይነት ነገር ነው ያላቸው። እሱና እሱ በቃ ሚስጥር ያወራታል ምናምን። እኔም እንዳልኩ ባዳ ነኝ በቃ ምንም አይነት ነገር የማውቀው ነገር የለም። ይኸውልህ በፊት የሚሰራውን ስራ እኛን እየሰራ የሚያስተዳድረን ስራ ትቶታል። ሙሉ ለሙሉ ትቶ ምንድነው ያለ መሰለ አዲስ ስራ አግኝቻለሁ፣ በጣም አሪፍ መላ ነው ያለው ምናምን ብር ነው ያለው። በቃ ያንን ብር በሱ አዲስ ህይወታችንን እንቀይረዋለን ምናምን። ምንድነው እኔ በጣም አገኘሁበት ምናምን ሲለኝ የእውነቴን ነው ነገር እኔ ቤት ከመቀመጥ ለምን እኔ ማልሰራብ ለምን አትነግረኝ ምናምን ብዬ እንትን አልኩት። ግን እሱ ፍቃደኛ አልነበረ። ጊዜው ሲደርስ እነግርሻለሁ ነው የሚለኝ። ለምን በቃ እንዳውቅ አልፈልግም። እና እህትየዋ መጀመሪያ ትጠላኛለች ብያለሁ፣ አትወደኝም። እህትየዋ ስትመጣ መኝታ ቤት ይገባሉ፣ ያወራሉ። የማወራውን ነገር ግን ልክ ከዚች ራሱ እንዳልፍ አይፈልጉም። በቃ በጣም ነው የሚናደድብኝ፣ የሚቆጣኝ። አውርተው ተንሾካሽኮ ምናምን ረጅም ሰዓት ተንሾካሽኮ፣ በስልክም ያወራል። ስልክም ሲያወራ ወጥቶ ነው የሚያወራው፣ እኛ ፊት አያወራም። በቃ ጸባዩ ይሄ አዲስ ስራ የተጀመረው ስራ ምን እንደሆነ ባላውቅም ከዛን ቀን ጀምሮ ተቀይሯል። የማላውቀው ሰው ነው የሆነው። ግን ረጅም ሰዓት ስልክ ያወራል። ከእሷ ጋርም ደግሞ እየተንሾከ እሷም ትመጣለች፣ በየቀኑ ትመጣለች፣ በየቀኑ ያወራሉ። እኔ ግን ምንም መስማት አልቻልኩም የሚያወሩትን ነገር። ግን ምን ማድረግ እችላለሁ? በቃ ግራ ገባኝ። እሷ ናት አሁን ይህን ሁሉ ነገር እንትን ልትልህ የምትችለው። ምናልባት የምጠረጥሉ ነገር አለ ከእህቱ ጋር የጀመሩት ስራ ወይም ደግሞ ከእህቱ ጋር እያደረጉት ያለው ነገር ምን ሊሆን ይችላለሽ? የምጠረጥሉ ነገር አለ? እኔም ባውቀው ደስ ይለኛል። ማለት ለማወቅ ሞክሬያለሁ፣ ብዙ ጊዜ እንትን ብያለሁ። እነሱን ተደብቆ ለማዳመጥ ሞክሬያለሁ። ይብል ልጄን ራሱ የሆነ ቀን በቃ ሂጂና እስኪ ስሚ አባትሽን የምትጠሪ አይነት መስለሽ ምናምን ስሚ፣ ውሻ አድርጎ ነው ያባረራት ልጄን። ለምንድነው እንደዚህ አይነት ነገር ውስጥ ምከቺ ምናምን ብላ እሷ ተናደችብኝ። እኔም እሷ እንድገባበት ስለማልፈልግ በቃ ሁሉንም ነገር ተውኩት። ግን ስትመጣ እንዴት ዋልሽም አትለኝም። በሩን ምናምን ገንጥላ ነው የምትገባው። እህትየው መታ ከሱ ጋር ነው የምታወራው። ስትሄድም ቻው የለም ምንም ነገር የለም። በቃ ሙሉ ለሙሉ ሌላ ሰው ሆኗል ሁለቱም። ስለዚህ የማውቀው ነገር የለም። እሺ ይሄ ነገር እንዴት ማለት ከዚህ በፊት እንዲህ አይነት ግንኙነት ነበራቸው እህትና ወንድም? ማለት አንቺ ከባለቤትሽ ጋር ፍቅር በነበራችሁ ሰዓት በጣም ክሎዝ በነበራችሁ ሰዓት እንዴት ነው ትመጣ ነበር ጠይቃችሁ ነበር ወይስ ደግሞ ይሄን ስራ ከጀመረ በኋላ ነው እህቱ እዚህ ቤት መመላለስ የጀመረችው? ጀመረ የዛኔ እኔና እሱ ፍቅር ስለነበረ ማንም ሶስተኛ ሰው አንፈልግም። እኔ ልጃችን እሱ ነበር የተቀየው። እሷም ትመጣለች ግን የማስመሰል እንትን የለ። እኔ እንደምጠላኝ ድሮም አውቃለሁ። አንዳንድ የባለ ቤተሰብ ይባል የለ በቃ እንደምጠላኝ አውቃለሁ። ግን ያስመሰለች ሰላም ብላኝ ስማይ ምናምን ትሄዳለች። አሁን ይሄ አዲስ ስራ ከተጀመረ ጀምሮ ሙሉ ለሙሉ እኔን ዘግታኛለች። ሌላ ሰው ሆናለች።
በቃ ለምንድን ነው እችን እዚህ እንትን የምትልክ በየቀኑ ጠቆርክ እኮ ወንድሜ ለምንድን ነው እችን የምትጨቀጨቀ ለምን አታባረራትም እንደውም እንቅፋት ነው ሁሉ ብትሆንብን ምናምን ትለዋለች። ይሄንን ስትወጣ ነው በቃ እኔ እንድሰማ ስትወጣ ከሱ ጋር አውርታ ተንሾካሾካ ስትጨርስ እንደዚህ ብላ ትሄዳለች። ግን የምጠላሽ ምክንያት ምን እንደሆነ ታውቂያለሽ? አንቺን የምጠላሽ ምክንያት እኔ አላውቅም ምን እንዳደረኳት ምንም ግራ ገባኝ። እሺ ምናልባት ይሄ ነገር ከተፈጠረ በኋላ ሊሆን ይችላል። ይሄ ነገር ወይ ደግሞ ከመፈጠሩ በፊት ሊሆን ይችላል። መዓዛ ስለምትባል ሴት ወይም ደግሞ ከሱ ጋር ስላላት ግንኙነት የምታውቂው ነገር አለ? ስሟ አዲስ አልሆነብኝም። ስሟን ሰምቼዋለሁ በስልክ ድንገት ማዚ ምናምን ሲል ከቤት ሲወጣ ምናምን ስልክ ተደውለትላ እንዳልኩ ቤት ውስጥ አያወራም። በፊት ቤት ውስጥ ጓደኞቹ ምናምን ሁሉንም እኔ ያውቃለሁ። አሁን ግን ሄሎ ማዚ ምናምን እያለ እየተቻኮለ ሲወጣ እንትን ብየዋለሁ። ምናልባት የስራ ባልደረባው ትሆናለች ብዬ አሰብኩኝ። ስለዚህ ከማዚ ጋር እንደሚገናኙ እንደሚያወሩ ምንም የምታውቂው ነገር የለም ማለት ነው? ስለምንድን ነው የሚያወሩት? እሱን ጊዜዎች ድረስ አንቺም የምታውቂው ነገር ነው የሚሆነው። እንግዲህ እየነገርኩሽ ያለሁት እኔ አልገባኝም ማለት አሁን ከሷ ጋር ማዚ ምናምን እንዳለ ብቻ ነው የማውቀው። ይኸውልሽ አሁን እየሰራን ባለው ስራ በሂደት ውስጥ እንግዲህ ሁለቱ ሰዎች ኤልያስ እና መዓዛ የምትባል ሴት አለች። በዚህ ነገር ከወንጀሉ ጋር ቀጥታ ግንኙነት ያላቸው ሰዎች የሚጠረጠሩ ሰዎች እነሱ ናቸው እዚህ ነገር ላይ እና ምናልባት ስለሷ የሰማሽው ነገር ካለ የምታውቂው ነገር ካለ እንድትነግሪኝ ስለፈለግኩ። ምንም እኔ የማውቀው ነገር የለም ማዚ ብቻ ብሎ እኔ እንደውም በጣም ተናደድኩኝ። ለምንድን ነው ማዚ ብሎ የሚጠራል ምናምን ብዬ የሆነ አቆላምጦ ሲጠራ ምናምን ትንሽ ደበረኝ። ግን ሌላ ግንኙነት አላቸው ማለት የፍቅር ግንኙነት ምናምን ጀምሮ እሱን በኋላ የምናጣራው ነገር ነው የሚሆነው አብረን። ነገር ግን አሁን ላይ ያለውን ማወቅ ያለብሽን ነገር ነው እየነገርኩሽ ያለሁት። ስለዚህ አሁን ሌላ የምታውቂው ነገር ካለ አሁን ይሄ ጸባዩ ከመቀየሩ ጀምሮ ያለውን ነገር እየሰራ ያለውን ስራ የምጠረጥሪው ነገር ካለ እንድትነግሪኝ እፈልጋለሁ። እኔ አሁን የምጠረጠረው ነገር ማዚ ምናምን ሲል አሁን በፊት ይኸውልህ አንድ አልጋ ላይ እንተኛ እንጂ ምንም አይነት ግንኙነት የለንም። ጀርባውን ሰጥቶ ምናምን ነው የሚተኛው። በቃ ሙሉ ለሙሉ ፍቅሩን እንትን ብሏል ማለት ትችላለህ። እንዳልኩ ሌላ ሰው ሆኗል። ግን እቺ መዓዛ የምትባል አንድ ቀን የሰማዋት ስለሷ የማውቀው ታሪክ የለም። እሺ ስለዚህ አሁን ላይ ሌላ ስለ ባለቤትሽ ዲቴል የምታውቂው ነገር የለም ማለት ነው? ማለት ከአንቺ ይልቅ እህቱ እንደምታውቅ ነው እየነገርሽኝ ያለሽው እና የምትነግሪኝ ነገር ሌላ ነገር የለም? ሌላ የምታውቂው ነገር የምትጠረጥሪው ነገር? ምንም ነገር የለም። በቃ የሁሉንም ነገር ነገርኩ አይደለ? ነግረን ነበረ። ምንም የማውቀው ታሪክ የለም። ስለዚህ እህቱ የት ነው ያለችው አሁን ላይ? ቤቷ ልትሆን ነው የምትችለው። ቤቷ ማለት እዚሁ አዲስ አበባ ውስጥ ነው? አዎ። እሺ ስለዚህ ወደዚህ ቤት ቶሎ እንድትመጣ ልታረጊያት ትችያለሽ አሁን ላይ? ማለት አንቺ ብትደውይላት መምጣት ትችላለች እሷ ወደዚህ? እኔ ደውይላት እንደው ምናልባት ሌላ ነገር ብዬ ካልሆነ እኔ ደውይላት አትመጣም። ምክንያቱም ስልኬን ራሱ እኔ አላውቅም በልጄ ስልክ ምናልባት እሷን ስለምትወዳት በልጄ ስልክ ልደውላት እችላለሁ። እሺ በልጅ ስም ስልክ ሊሆን ይችላል፣ በአንቺም ስልክ ሊሆን ይችላል። አሁን ላይ ትደውይለታለሽ። ስለዚህ ይኸውልሽ አሁን ላይ እኔ ምን አቅጃለሁ መሰለሽ? አቶ ኤልያስ እዚህ ወደ ክፍለ ሀገር ከመውጣቱ በፊት ያስቀመጠላት እቃ እንዳለ በአንቺም ስልክ ሊሆን ይችላል፣ በልጅሽም ስልክ ሊሆን ይችላል። ትደውይና ትነግሪያትና ችግር የለም ከሁለት አንዳችሁ በማንም ዋናው ማንሳቷ ነው። ትደውይላትና ወደዚህ እንድትመጣ ያን እቃ እንድትወስድ አስቸኳይ እንደሆነ ትነግሪያትና ወደዚህ እንድትመጣ እናደርጋለን። ዜን ደግሞ ከዚያ በኋላ በሂድን ካሜራ እንቀርጻችኋለን። ያው እኛ ውስጥ ነው የምንቀመጠው ማለት አለን። ምንም አይነት ነገር አይደርስባችሁም። እናንተ ላይ ለሚፈጠረው ነገር ሁሉ ኃላፊነቱን ስለምንወስድ ማለት ነው። ስለዚህ እኔ እንድታወሪያት የምፈልገው ነገር አለ እሷን ወይም ደግሞ ከእሷ መስማት የምፈልገው ነገር አለ። እሱን እያንዳንዱን ነገር እኔ እነግርሻለሁ። ለአንቺ መንገር ያለብኝን ነገር ሁሉንም ነገር እነግርሻለሁ። ስለዚህ ይኸውልሽ እኔ ያዘጋጀሁት ያሰብኩት ነገር አለ። እኔ ባሰብኩት ልክ እሷን የምታወሪያትን ነገር እያንዳንዱን ነገር እኔ ባልኩሽ ልክ የምታወሪያት ይሆናል ማለት ነው። አሁን ላይ ይኸውልሽ እንድታቂ የሚፈልገው አንድ ነገር ምንድን ነው? ምንም አይነት እዚህ ወንጀል ላይ ተሳትፎ ከሌለሽ አንቺ የሰራሽው ነገር ምንም አይነት ነገር ከሌለ አርጊ ሚልሽን ብቻ እንድታረግ ይፈልጋሉ። ምክንያቱም እንደነገርኩሽ ቅድም ላይ እንደነገርኩሽ አሁን ላይ የወንድሜ እናትና እህት ታግተዋል በእነሱ ምክንያት አንደኛ፣ ሁለተኛ ደግሞ ጎበዝ ተማሪዎችን ሀገር ሊጠቅሙ የሚችሉ ተማሪዎችን እያፈኑ እያገቱ የት እንደሚወስዷቸው የሚታወቅ ነገር የለም። ነፈስ ጅል እያደረጉ እየመለሷቸው ነው የሚገኙት። አሁን ላይ ምን እያደረጓቸው እንደሆነ እንኳን ምንም የሚታወቅ ነገር የለም። ከዚህ ነገር ጀርባም እጁ ይኖርበታል ብዬ አስባለሁ ባለቤት። ስለዚህ ለዚህ ሁሉ ነገር ደግሞ አንቺ እንድትተባበሪ ይፈልጋለሁ። ምንም ችግር የለም። ለእነዚህ ሰዎች ሁሉ የምታስቢና የምር አንቺ ምንም አይነት ወንጀል የሌለብሽ ሰው ከሆንሽ አርጊ ምልሽን ነገር ታደርጊልኛለሽ ማለት ነው። እሺ ተመልካቾቼ፣ ያው አሁን እንግዲህ ቤተሰቦቼ የምናደርገው ነገር ምንድን ነው? ሄደን ካሜራ ገጥመን
የአቶ ኤልያስ እህት ወደዚህ እንድትመጣ አድርገን እንግዲህ ማውራት ያለባቸውን ነገር እንዲያወሩ እናደርጋለን ማለት ነው። እኔ ያሰብኩት እቅድ አለ። በዛም እቅድ መሰረት ማውጣት ያለብንን ነገር በሂድን ካሜራ የምናወጣጣ ይሆናል ማለት ነው። ስለዚህ ቤተሰቦች ያው በዚሁ አጋጣሚ ሁላችሁም በጸሎታችሁ እንድታግዙ እንፈልጋለሁ። በዚህ የተፈጠሩትን ነገሮች ታውቃላችሁ። በዚህ በኩል የወንድሜ የሳሚ እህትና እናት ታግተዋል ታውቃላችሁ። በዛ በኩል ደግሞ ወጣት ልጆቻችን፣ ሀገር ሊረከቡ የሚችሉ ልጆቻችን፣ ሀገር መቀየር የሚችሉ ልጆቻችን ነፈስ ጅል እያደረጉ እንግዲህ ከዚህ ፊት ቪዲዮቹን አይታችኋል። ብዙ ነገሮችን አብረን ያየናቸው ነገሮች ስለሆኑ ማለት ነው። ሁለቱንም እንግዲህ መሄድ ባለብን ልኩ እየሄድን ነው ቤተሰቦች። አሁን ላይ አልቆምንም ማለት ወንጀለኞቹ ላይ መሄድ ባለብን ልክም እየሄድን እንገኛለን። በዚህ በኩል ደግሞ የሳሚን እህትና እናት ማስመለስ ባለብን ልኩ ለማስመለስ በሁለቱም በኩል እየታገልን እንገኛለን ማለት ነው። በዚህ አጋጣሚ ሁላችሁም በጸሎታችሁ እንድታግዙ ፈልጋለሁ። በተጨማሪም ይሄን ቪዲዮ ሼር እያደረጋችሁ ለወላጅ ዘመዶቻችሁ እንድታጋሩ ፈልጋለሁ ማለት ነው። ከመጨረሻ ድረስ ደግሞ እንድትከታተሉ ፈልጋለሁ ማለት ነው። ስለዚህ አሁን ባቀድነው መሰረት እናደርጋለን ማለት ነው።